ወገኖች እንዴት ናችሁ? እንዴት ከረማችሁ? ታችሁ ወንጌላዊ ጸገነት ነኝ። እግዚአብሔር ይመስገን። ዛሬም ደግሞ ጌታ ጊዜ ሰጠን ልናመሰግነው፣ ልናደንቀው፣ በፊቱ ልንሆን፣ ስሙን ልንጠራ፣ ክብር ልናቀርብለት መስዋዕት እግዚአብሔር ረዳን። ሁላችንንም ይህን ጸሎት ብትከታተሉ ሁሉ በጌታ ፍቅር ሰላም እላችኋለሁ። ጸሎቱ እንግዲህ እግዚአብሔር በሰጠኝ አርስትና መንፈስ ቅዱስ በመራኝ መሰረት በሳምንት አንድ ቀን ሰኞ መልእክት የጸሎት መልእክት ልካለሁኝ፣ ፖስት አደርጋለሁ። ዛሬም እንደተለመደው በምስጋና ጀምርና እኔና እናንተ በእግዚአብሔር የታየንበትን፣ በእግዚአብሔር የተመረጥንበትን፣ በእግዚአብሔር ቤት ውስጥ የገባንበትን ጊዜና ሁኔታ ወቅት እያስታወስን እግዚአብሔርን እንድናመሰግነው ፈልጋለሁ። ዛሬ ተመርጠን ነው ወደ እግዚአብሔር ቤት የገባነው፣ ሳናየው አይቶን ነውና እሱን ነው እንድናስታውስ ምፈልገው። እንኳንም አየኸኝ፣ እንኳንም መረጥከኝ፣ እንኳንም ልጅ አረከኝ፣ እንኳንም ሰበሰብከኝ እያልን ዛሬ በእግዚአብሔር ፊት እንሆናለን። ይሄም ደግሞ በዚህ በአንደኛ ሳሙኤል ምዕራፍ 16 ላይ የዳዊትን መቀባት፣ ዳዊት የተቀባ ጊዜ የሆነውን ሳሙኤል ሊቀባ ሄዶ ያጋጠመውን እሱን ታሪክ ነው አለፍ አለፍ እያልኩኝ ማየው በጸሎቴ መሃል ማለት ነው። እግዚአብሔር ይመስገን። እንግዲህ በጌታ በኢየሱስ ክርስቶስ ስም እንጸልያለን፣ እናመሰግነዋለን። ጌታ ሆይ ተመስገን፣ ተባረክ። አባት ነህ፣ ጌታ ነህ፣ ቅዱስ ነህ፣ መድኃኒት ነህ። የኛ ደግሞ ጌታ ሆይ የምትታደገን አንተ ነህ፣ ተስፋችን ነህ። እግዚአብሔር አባት ሆይ በብዙ ምስጋና በብዙ ዝማሬ ወደፊት እንቀርባለን። ጌታ ሆይ የሆነ ሁሉ ካንተ ነው፣ ከኛ የሆነ አንዳችም ነገር የለም። እግዚአብሔር አባት ሆይ የእያንዳንዳችንን ሕይወት በእጅ ይዘሃል። አባይዬ አንተ ባለህበት እግዚአብሔር ሆይ ሁሉ አለ፣ ሰላም አለ፣ ጤና አለ፣ ፍቅር አለ። እግዚአብሔር ሆይ እኛም ባለንበት ደግሞ አንተ ስትኖር ደስ ይለናል። እግዚአብሔር አባት ሆይ እናመሰግናለን፣ ክብር እናመጣለን። ጌታ እግዚአብሔር አባት ሆይ በነገር ሁሉ አንተ ከፍ በል፣ አንተ ተመስገን። እግዚአብሔር ሆይ ምን እንላለን? ሌላ ምን ይሰጣል? ከምስጋና ሌላ ምን ይሰጣል? እግዚአብሔር ሆይ በእያንዳንዳችን ጓዳ አለህ፣ በኑሯችን መሃል አለህ፣ በሕይወታችን መሃል አለህ፣ ስንወጣ አለህ፣ ስንገባም አለህ። ጌታ ሆይ ተመስገን። የኛ ነገር ግድ ይልሃል፣ የትውልዱ ነገር ግድ ይልሃል። እግዚአብሔር ሆይ በቤት ላሉት ለልጆች የኔ ብለህ ለምትጠራቸው፣ እኛም አባ አባ ብለን ለምንጠራው አንተን ለምንጠራበት እግዚአብሔር ሆይ ግድ ይልሃል። ጌታ ሆይ ተመስገን። ይህንን የልጅነት መንፈስ የሰጠህን አባ አባት ብለን እንድንጠራ መንፈስን ያካፈልከን እናመሰግንሃለን። ጌታ ሆይ ተባረክ። እንኳንም ያንተ ሆንን ነው ምለው እኔ ዛሬ እንኳንም ያንተ ሆንኩ፣ እንኳንም አየኸኝ፣ እንኳንም ወደ ራስ ጠጋኸኝ፣ አስጠጋኸኝ። እግዚአብሔር ሆይ በሕይወታችን ውስጥ እግዚአብሔር ሆይ ብዙ ከባድ ነገሮች አልፈዋል። አሁን ያለንበትም ዘመን ከባድ ነው። እግዚአብሔር ሆይ ካላንተ ልንወጣው የማንችለው ተራራ ገጥሞናል። እግዚአብሔር ሆይ አንዱን ስናልፈው አንዱ እግዚአብሔር ሆይ ዛሬም ደግሞ ጌታ ሆይ ፊትን እንፈልጋለን፣ ደስ እያለን እንጸልያለን፣ በምስጋና ፊትህ አለን። እግዚአብሔር ሆይ የጌቶቹ ጌታ የንጉሶች ንጉስ ከከፍታ በላይ ከፍ በል፣ ከንግስና በላይ ንገስ። አባዬ ተባረክ እንላለን። ተባረክ። እኛን ያዩ አይኖች ይባረኩ፣ እኔን ያዩ አይኖች ይባረኩ። በጊዜው በሰዓቱ እግዚአብሔር አባት ሆይ እንዳልጠፋ እንዳልወድቅ ብለህ ጌታ ሆይ የሰበሰብከኝ ተባረክ። ወደ ቤቴ ያስገባኸኝ ተባረክ። የጠራኸኝ ተባረክ። ያጸደቅከኝ ተባረክ። እግዚአብሔር ሆይ የመረጥከኝም ተባረክ። እግዚአብሔር ሆይ አንተ ጻድቅ ነህ፣ አንተ የሰላም አምላክ ነህ፣
አንተ ሁሉን የምትችል ኤልሻዳይ ነህ። እግዚአብሔር ሆይ እናመሰግንሃለን አባዬ፣ በየትኛውም ሁኔታ ውስጥ ከኛ ጋር ስላለ ተባረክ አባ። እንኳን ጎረቤት፣ እንኳን ጓደኛ፣ እንኳን ሌላም ቢሆን የቅርብ ሰው እንኳን አባትን ያህል ነገር ዳዊት በተቀባ ጊዜ አባትየው እንኳን ዳዊትን አላሰበው። እኔንም ማንም አላሰበም። እኔ ራሴ አላሰብኩም። ያንተ ልጅ ሆናለሁ ብዬ አላሰብኩም። በቤት እኖራለሁ ብዬ አላሰብኩም። አባዬ አላሰብኩም። እንዲህ ተከብሬ እኖራለሁ፣ አርፌ እኖራለሁ፣ ልጅ ሆናለሁ ብዬ አላሰብኩም። አባዬ አንተ ግን አስበኛል። ገና በእናቴ ማህፀን ሳለሁ አስበኛል። ሳላውቅ ለካ አውቀኛል። አባዬ ከዚህ በላይ ምን እፈልጋለሁ? በስም እንድጠራ አረግ። ታሪክ የምትቀይር አንተ ነህ። ሁሉን የምታውቅ እግዚአብሔር ሆይ አመሰግንሃለሁ። በቤት አርፌ ስላለሁ አመሰግንሃለሁ። እግዚአብሔር ሳሙኤልን በእስራኤል ላይ እንዳይነግስ ለቀናውት ለሳኦል የምታለቅሰው እስከ መቼ ነው ካለው በኋላ ዘይቱን በቀንድ ሞልተህ ሂድና በልጆቹ መካከል አዘጋጅቻለሁና ወደ እሴይ ቤት ወደ ቤተልሔም እልካለሁ አለው። አንደኛ ሳሙኤል ምዕራፍ 16 ቁጥር 1። አቤት ጌታዬ፣ በጓዳ ያዘጋጃል። በጓዳ አዘጋጅቷል እግዚአብሔር። በጣም የሚገርም ታሪክ ነው ይሄ። እኛንም እንደዚህ ነው ያገኘን። ከሰው መሃል ነው ያገኘን። ከወንድሞቻችን ከቶቻችን መሃል ነው የለየን። እግዚአብሔር ሆይ ተመስገን። የለየኸኝ ተመስገን። ወደ ራስህ ያስጠጋህን ተመስገን። ከዛ ያው ሳሙኤል ሄደ። በጣም በሚገርም ሁኔታ ሄደ። እግዚአብሔር ያደረገውን ሁሉ አደረገ። ከዛ ወደ ቤተልሔም መጣ። እሱም ለደህንነት ለምን መጣ ሲሉት ለደህንነት ነው፣ ለእግዚአብሔር ሰዋ ዘንድ መጣው አለ። እንደተነገረው አደረገ። ከዛ በኋላ ቁጥር 6 ላይ እንዲህም ሆነ ይላል፣ በመጡ ጊዜ ወደ ኤልያብ ተመልክቶ በእውነት እግዚአብሔር የሚቀባው በፊቱ ነው አለ። አይገርማችሁም? የሚቀባው የዳዊት ወንድሞች ትልልቆቹ ቁመታሞቹ እያሉ ሳሙኤልም አላወቀም። በሰይን ነው የምቀባው አለ። የዳዊትን ወንድም አይቶ እግዚአብሔር ግን ሳሙኤልን ፊቱን የቁመቱን ዘለግታ አትይ፣ ሰው እንዲያይ እግዚአብሔር አያይምና ናኩት። ሰው ፊትን ያያል፣ እግዚአብሔር ግን ልብን ያያል አለው። ሃሌሉያ ሃሌሉያ። ሰው የማያየውን የማታይ እንደ ሰው የማትፈርድ የቅን ፈራጅ የወቅ አባታችን እናመሰግንሃለን። ውጫችንን ሳይሆን ውስጣችንን የምታይ ከአንተ የተሰወረ የሌለ አቤት ጌታ ሆይ ምን ደስ አሰኝቶ አየኸኝ። ምን ማርኮ አየኸኝ አባዬ። ምን ደግነት ተገኝቶብኝ አየህ አባዬ። ባንተ የተነሳ ነው መቀደሴ፣ ባንተ የተነሳ ነው ከጨለማ መውጣቴ፣ ባንተ የተነሳ ነው መታጠቤ፣ ባንተ የተነሳ ነው። በጨለማ ነበርን፣ እያንዳንዳችን በጨለማ ነበርን፣ በክፋት ነበርን፣ በኃጢአት ነበርን፣ አናይም ነበረ አባዬ። አንተ ግን አየህን። ሰው እንዲያይ አታይም። እግዚአብሔር ሆይ ሰው ውጩን አይቶ ይገምታል። ከዛ ቀጠለ
እሴይም አሚናዳብን ጠርቶ በሳሙኤል ፊት አሳለፈው ይላል። ሃሌሉያ። ይህ ደግሞ እግዚአብሔር አልመረጠውም። አይገርማችሁ? ስንቱ አልፎ ስንቱ ለይታ ቀርቦ ስንቱ ተጠብቆ አልፎ እኛን ግን አየን። ያልተጠበቅነውን ጌታ ወይ ከፊት አወጣን። እኔ ናቸው አልክ አባ፣ እሱን ነው የምፈልገው አልክ። ከዛም ደግሞ ሌላ ሳማ የሚባለው ደግሞ አሳለፈው። እርሱም ደግሞ እግዚአብሔር አልመረጠውም አለ። የሚገርም ነገር ነው። ወላጅ እንኳን ይረሳል፣ እግዚአብሔር ግን አይረሳም። እሴይ ከልጆቹ 7ቱን በሳሙኤል ፊት አሳለፋቸው ይላል። ከዛ ሳሙኤልም እሴይን እግዚአብሔር እነዚህን አልመረጠም። አባዬ የትማ ያልመረጥካቸው አሉ፣ እኛን ግን መረጥከን። አባዬ ተባረክ፣ ተመስገን። አባዬ ክብር ይሁንልህ። ከዛ ሳሙኤል እሴይን የቀረ ሌላ ልጅ አለን አለው። አይገርማችሁም? ተረስተን ነበረ እኮ። በሰው ዘንድ የተረሳውን የምታነሳ፣ በሰው ዘንድ የተናቀውን አባዬ የምታከብር፣ የተጠላውን የምታስወድድ አባ፣ ጠረናችንን የቀየርክ፣ ታሪካችንን የቀየርክ፣ የኔ ናቸው ብለህ አባዬ የራስህን አባ ስም የሰጠን፣ ማዕረግ ያረክልን፣ የታደገን ጌታ ሆይ እናመሰግናለን። ሰማይን አታየህን። ከዛ በኋላ እነዚህ ናቸው የቀረ ሌላ ልጅ የለም አለው። አይገርማችሁ? ሌላ ልጅ የለም፣ እሱም ታናሹ ገና ቀርቷል አለ። በቃ ይሆናል ብሎ ያልገመተው እነሆም በጎችን ይጠብቃል አለ። አባዬ በግ ቢጠበቅ በጓሮ ቢኮን ሰው አባዬ ያልጠበቀው ታነሳለህ ጌታ ወይ። ዳዊት በግ ጠባቂ ነበረ፣ ታናሽ ነበረ፣ ወንድሞቹ ንቁት ነበረ። አንተ ግን አከበርከውና የኔ ነው ብለህ ጌታ ወይ ባለበት ታሰለጥነው ነበረ፣ ባለበት ታስተምረው ነበረ። ኦልሬዲ ሞገስ አድርገህለታል አባ። እነሆም በጎችን ይጠብቃል አለ። ሳሙኤልም እሴይን እርሱ እስኪመጣ ድረስ አንረፍቅምና ልካ አስመጣው አለው። በቃ አለቅ። እግዚአብሔር ያለው ነገር ነው የሚሆነው። አስመጣ ተባለ። በቃ እግዚአብሔር የፈለገው ካልሆነ በሰውኛ እይታ አይሆንም፣ በሰውኛ አስተሳሰብ አይሆንም፣ በሰውኛ አይሆንም። አባዬ ሁሌም ያንተ ፈቃድ ይፈጸም፣ ለእኛ የምታስበው ታውቃለህና። ከዛ ታናሹ ቀርቷል አለ፣ ይጠበቅ ተባለ። ልኮም አስመጣው። እርሱም አለ ሃሌሉያ፣ እሱም አለ ቀይ፣ አይኑም የተዋበ መልኩም ያማረ ነበረ። አይገርማችሁም? የእግዚአብሔር የሆኑት አይኑ ቀይ፣ በቃ የተዋበ መልኩ ያማረ ዳዊት መጣ። እግዚአብሔር ለራሱ ያዘጋጀው ዳዊት መጣ። ይህ ነውና ተነስተ ቅባው አለ። ሃሌሉያ ሃሌሉያ። አባዬ ያንተ ቅሬታዎች አሉ፣ ለክፉ ቀን ያልካቸው ያዘጋጃቸው፣ ለስራ ለአንተ ተልኮ አባዬ የመረጥካቸው እንደ ዳዊት ያሉ አሉ። ከዛ ሳሙኤል የዘይቱን ቀንድ ወስዶ በወንድሞቹ መካከል ቀባው ይላል። የእግዚአብሔር መንፈስ ከዚያን ቀን ጀምሮ በዳዊት ላይ በኃይል መጣ። ሃሌሉያ ሃሌሉያ። አባዬ ሃሌሉያ። እያንዳንዳችንን እንደ ዳዊት መርጠናል። እንደ ዳዊት አባዬ የኔ ናቸው ብለህ ለይተናል። ጌታ ሆይ እናመሰግናለን። አባ ስለለየን ተባረክ። ስለለየን የራስ ስላረከን እናመሰግናለን። ዳዊት እኮ እንደ ልቤ የተባለ ነበረ።
በመታዘዙ የተነሳ ለእግዚአብሔር ካለው ቅንነት የተነሳ እግዚአብሔር አባት ሆይ ዳዊት ድፍረቱ እግዚአብሔር ነበረ፣ ትምክቱ እግዚአብሔር ነበረ። ከእግዚአብሔር ጋር ይነጋገር ነበረ፣ ዝቅ ይል ነበረ፣ እግዚአብሔርን ይሰማ ነበረ። አባዬ ማንም አላስተማረውም። ጎልያድን የጣለው ዳዊት ነበረ፣ በጠጠር የጣለው ዳዊት ነበረ። አባዬ ያንተ ኃይል ያላቸው ያንተ ቅባት ያላቸው የማይሞከረውን ይሞክራሉ፣ የማይጣለውን ይጥላሉ። አባዬ እናመሰግንሃለን። እያንዳንዳችንን ጌታ ሆይ ያልተጠበቅነውን እግዚአብሔር ሆይ በራስ መንገድ በራሲ ጊዜ በቤት ስላስገባህን አባ ክብር ስለሆነልን፣ ደስታ ስለሆነልን፣ እረፍት ስለሆነልን እግዚአብሔር ሆይ ከሁሉ በላይ ወራሾች ስላረከን የኔ ናቸው ብለህ ጌታ ሆይ እግዚአብሔር ሆይ ስምን ስለሰጠን በአንተ ስም ስለተጠራን እናመሰግናለን። አባዬ እናመሰግናለን። ጌታ ሆይ ለዳዊት ትልቁን ነገር አከናውና ለዳዊት ሞገስ ሆነዋል፣ ኃይል ሆነዋል። አባዬ እግዚአብሔር ሆይ በእውነት አላሰብነው፣ እያንዳንዳችን አላሰብነው። እንዴት ወደ ቤት እንደመጣን እናውቃለን። የነበርንበትን የወደቅንበትን እንዴት እንዳነሳህን እናውቃለን። ባይዬ አንተን ካገኘው ጀምሮ ሕይወቴ ባንተ አምሮ የፍቅርን ብዛት አልችልም ልገልጽ፣ የመውደድክን ብዛት አልችልም ልገልጻት። ሃሌሉያ። የፈሰሰው ሰማያዊ ጸጋ አኑሮኛል ካንተ ጋር፣ የመረጥከኝ ተባረክልኝ። ሃሌሉያ። የወደድከኝ ተባረክልኝ። ሃሌሉያ። ኢየሱስ ነው ያረከኝ ተባረክልኝ። ሃሌሉያ። አባዬ አንተን ካገኘን ጀምሮ አባዬ ሁሉ ነገር ተቀየረ። ከጨለማ ወደ ብርሃን መጣን። የሚደነቀውን ያንተ የሆነውን በቃላት የማይገለጠውን አየን። አባዬ በጨለማ የነበረ ሕዝብ ብርሃን አየ። አንተ የዓለም ብርሃን ነህ፣ የዓለም መድኃኒት ነህ። እግዚአብሔር አባት ሆይ በዚህ ዘመን ካንተ ጋር ከመሆን ውጪ የሚያስመልጥ ነገር የለም። አባዬ የሚያዋጣ ነገርም የለም። የበለጠ እንፈልግሃለን፣ የበለጠ እንጣበቃለን። በአንተ ተሸሽገን ይህን የመከራ ዘመን እናልፈዋለን። አባዬ እግዚአብሔር ሆይ ስለኛ ሞታል፣ ስለኛ ተሰቅላል፣ ስለኛ ዋጋ ከፍላል። አባዬ ዛሬም ጌታ ሆይ ምስጋና አለን። ዛሬም አምልኮ ላንተ፣ ዛሬም ውዳሴ ላንተ፣ ዛሬም እልልታ ላንተ። አባዬ ይገባሃል፣ ይገባሃል፣ ይገባሃል። እግዚአብሔር አብ አባት ሆይ ጌታ ሆይ እናመሰግንሃለን። በአንተ ትምክታችን አባዬ የተደገፍነው አንተን ነው። አንተ ላመኑብህ አባዬ አንተ ላመኑብህ ክብር ነህ፣ የማዕረግ መጎናጸፊያ፣ የሐዘን ዘመን ማስረሻ፣ ከማይነጥፍ ሰላም መድረሻ። ሃሌሉያ። በረፍት ወንዝ ዳር ይተከላል፣ ያገኘ ከምንጭ ዳር ይኖራል። እርዳታው ከሰማይ ደጅ ይወርዳል የአምላክ እጅ፣ እርዳታው ከሰማይ ደጅ ይወርዳል የአምላክ እጅ። ሃሌሉያ። ርስቴ ነህ የልቤ ምርጫ፣ ነፍሴ ያጸደቀ የፈቃድ ብልጫ። ሁሉንም ትቼዋለሁ ክብር በፊት ያጣ፣ አንተን ብሎ ነፍሴ ወደ ሐሳብ መጣ። ጌታ ፍቅር እጅግ እያየለ መጣ።
ሃሌሉያ። እግዚአብሔር ሆይ መለስ ብለን ስናይ ጌታ ሆይ የሆነልንን ሁሉ ስናይ አንተን ካገኘን ጨምሮ አባ ስኬታችንን ስናይ፣ ሰላማችንን ስናይ፣ እረፍታችንን ስናይ፣ በረከታችንን ስናይ አባዬ በቃላትም አይገለጥም። እግዚአብሔር ሆይ መለስ ብለን ስናይ ከየት እንዳመጣን፣ መለስ ብለን ስናይ ያሳለፍነውን መንገድ ከአንተ ጋር ሆነን የተሻገርነውን ስናይ አባዬ እንዴት ተወጣሁት ያስብላል። እንዴት ተሻገርኩት ያስብላል። እንዴት እዚህ ደረስኩ ያስብላል። ጌታ ሆይ በማዕበል ውስጥ አንተ አለ፣ በችግር ውስጥ አንተ አለ፣ በፈተና ውስጥ አንተ አለ። አባዬ እየገባ ጣልቃ እዚህ ያደረስከን አባዬ አሸናፊዎች ሆንን። ጌታ ሆይ በአንተ የተነሳ አባዬ ከአስተዋዮች ሁሉ በለጥን። ጌታ ሆይ ውለታ በዛ አባዬ ሌላ ታሪክ የለንም። ታሪካችን ካገኘህን ጀምሮ ያለው ነው አባዬ። እንዴት ነው ቢባል ከዛ በፊት ያለው በፍጹም እኔ አላስታውሰውም አባዬ። እኔ የማስታውሰው አንተን ካገኘው ጀምሮ ያለው ነው አባዬ። አቤት ጥበቃ፣ አቤት ምሕረት፣ አቤት ቸርነት፣ አቤት ደግነት አባዬ እናመሰግናለን። ክብር እናመጣለን አባዬ። ብዙ አድርገህልናል፣ ብዙ ሆነልናል። ጌታ ሆይ ከምስጋና ሌላ ምን ይሰጣል? እግዚአብሔር ሆይ ክብር ይሁንልህ፣ ክብር ይሁንልህ አባዬ። ከሕይወታችን ውስጥ ከተከናወኑ ነገሮች ሁሉ ጌታ ሆይ ያንተ መሆናችን አባዬ ዝርግፍ ጌጣችን አባ፣ ዝርግፍ ጌጣችን መታያችን። አንተ ስትቀድም አባዬ ሞገስ እናገኛለን። አንተ ስትቀድም አባ ማን ይነካናል? እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? ሃሌሉያ ሃሌሉያ። ጌታ ሆይ ተባረክ። እግዚአብሔር ሆይ እንደ ዳዊት እንደለየህን እኛም እንደ ዳዊት እንደ ልቤ የምትለን እንድንሆን እግዚአብሔር ሆይ ጸጋ አብዛልን። እንደ ዳዊት ጦረኞች እንድንሆን፣ ጠላትን ምናርበደብድ እንድንሆን፣ በኃይል የታጠቅን እንድንሆን እግዚአብሔር አባት ሆይ እርዳን። እንደ ዳዊት ታዛዦች እንድንሆን፣ እንደ ዳዊት አባዬ ጥፋትም ስንሰራ በእግር ስር ድፍት እንድንል ማረኝ ብለን አባ ወደ አንተ እንድንጮህ እንደ ዳዊት ለወንድሞቹ አባዬ ታዛዥ ነበረ፣ ለአባቱም ታዛዥ ነበረ። ታዛዦች እንድንሆን አባዬ በሚሆነው ነገር ሁሉ አንተን እያማከርን ልውጣን ይል ነበር ዳዊት። ልግባን ድል ትሰጠኛለህን ያለ ይጠይቅ ነበረ አባዬ። ዳዊት እንዳረገው ጌታ ሆይ እኛም በዚህ ዘመን እግዚአብሔር ሆይ ባንተ ኃይል፣ ባንተ ጉልበት፣ ባንተ ጸጋ፣ ባንተ መንፈስ እግዚአብሔር ሆይ እየተመራን ጠላትን ምናንቀጠቅጥበት፣ ጠላትን የትውልድን ጠላት ምሽጉን ምንሰብርበት ኃይል አባዬ እንድታስታጥቀን ጌታ ሆይ እንለምናለን፣ ጸልያለን። እግዚአብሔር ሆይ የዳዊትን ጸጋ አድለን፣ የዳዊትን ጸጋ አድለን፣ የዳዊትን ማንነት ስጠን፣ የዳዊትን ኃይል ስጠን፣ የዳዊትን አቅም ስጠን፣ የዳዊትን አባዬ ትዕግስት ለሳኦል ያደረገው ትዕግስት የተቀባውን አልነካም ብሎ እግዚአብሔር ሆይ ላንተ ያለው ክብር ጠላቱን እንኳን እንዲወድ አሳዳጆቹን እንዲወድ አደረገው። በጣም የሚገርም ነገር ነው። እግዚአብሔር አባት ሆይ አንተ ያስተማርከው፣ ከአንተ የተማረ አንተ ያሰለጠንከው እንደዚህ ነው የሚሆነው። ጌታ ሆይ ዛሬም በእኛ ዘመን ዳዊቶች ይነሱ፣ ቅንነት ያላቸው ዳዊቶች ይነሱ አባዬ። በኃይል ተማምነው የእስራኤል አምላክ የሚሉ አምላካቸውን አባታቸውን የሚያከብሩ እግዚአብሔር አባት ሆይ ሕዝባቸውን በቅንነት የሚመሩ ያንተ ሐሳብ ያንተ አጀንዳ ያለባቸው ይነሱ በጌታ በኢየሱስ ክርስቶስ።
ይነሱ ትውልድን የሚታደጉ ከጠላት መንጋጋ የሚያስጥሉ ጌታ ሆይ ያንተ ቅሬታዎች ይነሱ። ዳዊትን በጫካ ውስጥ እንዳሰለጠንከው ጌታ ሆይ ዛሬ እያንዳንዳችን አስታጥቀን አሰልጥነን አባይዬ ለሚመጣው ማዕበል ለሚመጣው ጠላት ብርቶች ሆነን እንድንገኝ አዘጋጀን፣ አሰናዳን። ጌታ ሆይ ያንዳንዳችንን እርዳ አባይዬ። ዙሪያችንን የከበበን ፈተና አይነቱ ቢለያይም ማንም ፈተና የሌለበት የለም፣ መከራ የሌለበት የለም። ይህንን የመከራ ወቅት የምንሻገርበት አምልጠን የምናስመልጥበት ትውልድን የምንታደግበት ኃይል ስጠን አባ፣ አቅም ስጠን። እስራኤል በዳዊት ዘመን ድል ነበራት። በቃ ፍልስጤማውያንን ያንቀጠቅጣቸው ነበረ ዳዊት። እግዚአብሔር ወይ በሕዝብ ላይ የተነሱትን ጠላት ሁሉ በሰጠኸው ኃይል በሰጠኸው ሞገስ አቅም ሁሉ ጌታ ሆይ ዳዊት ብዙ ጊዜ አይሸነፍም ነበር። ጌታ እግዚአብሔር አባት ሆይ ዛሬም እንደዚህ ጌታ ሆይ ኃይል ያላቸው ቅባት ያላቸው በስርዓት ካንተ የተቀቡ ለትውልድ መፍትሄ የሚሆኑ ለቤተ ክርስቲያን መፍትሄ የሚሆኑ ይነሱ፣ በጌታ በኢየሱስ ክርስቶስ ስም ይነሱ። አባዬ ይነሱ። ዛሬ ትውልድ በጥያቄ ውስጥ አለ። ነገስታት መንግስታት በጥያቄ ውስጥ አሉ። ዓለም በብዙ ጭንቅንቅ ውስጥ አለች። እግዚአብሔር ሆይ ዳዊት ይላክ አባ። የዘመኑ ዳዊት ብቅ ይበል ከእስራኤል። የዘመኑ ዳዊት ብቅ ይበል ከአሜሪካ። አባይዬ መፍትሄ የሰጠው አባ ጌታ ሆይ ምህረት አርግ አባ፣ ምህረት አርግ። ጣልቃ ግባ፣ በዚህ ጦርነት ጣልቃ ግባ። በእኛም ተጠቀም እግዚአብሔር አባት ሆይ የጨከነ ሰራዊት ይነሳ። ወንጌል ይዞ የሚያስመልጥ ሰራዊት ይነሳ። ያንተ አጀንዳ ያንተ ዕቅድ ያለበት ሰራዊት ይነሳ። የማይደራደር እግዚአብሔር ሆይ ይነሳ። እንደ ልቤ የምትለው ይነሳ አባይዬ። እኛም እንደ ልቤ የምትለን እንድንሆን እርዳን አባዬ። በቀሪ ዘመናችን አባ በቤት ሳለን ጌታ ሆይ የምንታዘዝ አድርገን። እግዚአብሔር አባት ሆይ ማን ይላክልኛል ማን ይሄድልኛል ስትል አባ እነሆኝ የምንልበትን አቅም አባዬ ስጠን። እነሆኝ እነሆኝ የኔ ጌታ እግዚአብሔር አባት አንተ ታውቃለህ። እግዚአብሔር ሆይ የዳዊት አምላክ የዳዊት አምላክ ዳዊትን ባየህበት ዓይንህ እኛንም ስላየህን እያንዳንዳችንን ጠርተህ በቤት ስላለን እግዚአብሔር ሆይ ዛሬም ደግሞ በእኛ ዘመን አባ ለዳዊት እንደሆነው ጌታ ሆይ የሚታዘዝ ልብ አባ ከአንተ ጋር የተስማማ ሕይወት ጌታ ሆይ እግዚአብሔር ሆይ ከልብ የምናመልክ ከልብ አባ የምንታዘዝ ከልብ አባ ፊትህን የምንፈልግ አድርገን እያንዳንዳችንን እግዚአብሔር አባት ሆይ ከአንተ ጋር አባ እግዚአብሔር ሆይ ጠላት አይሆንም አባ በቤትህ አለን ጌታ ሆይ ተመችቶናል። መኖርም አንችልም። ከአንተ መኖር ተለይተን መኖር አንችልም ጌታ ሆይ። አይሞከርም አባዬ አይሞከርም ጌታ ሆይ። ካላንተ ያስፈራል፣ ካላንተ ይጨንቃል፣ ካላንተ ያማል አባዬ። ሁሌም ከኛ ጋር ከዳዊት ጋር የነበርክ የዳዊት አምላክ የናዝሬቱ ኢየሱስ 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 የሞትክልን ኢየሱስ ዋጋ የከፈልክልን ኢየሱስ ስለኛ የተሰቃየ ኢየሱስ መስዋዕት የከፈልክ ደምህን ያፈሰስክ የተቆረስክልን ኢየሱስ ኢየሱስ በነፃ ያገኘን ኢየሱስ መዳናችን ኢየሱስ የደህንነታችን መደምደሚያ ኢየሱስ ሃሌሉያ። ኢየሱስ ያድናል ሃሌሉያ።
እንኳንም ያንታረከን አባ፣ እንኳንም በስምህ ተጠራን፣ እንኳንም ጌታ ሆይ እንኳንም አየህን፣ እንኳንም አወቅን። ከዚህ በላይ ምንም የለም አባዬ። ዘመን ምን ደስ የሚያሰኝ ነገር አለ የኢየሱስ እንደመሆን አባዬ። ምንም እኮ ደስ የሚያሰኝ ነገር የለም ጌታ ሆይ። የሕይወታችን ጣዕም አንተን አባዬ፣ ትርጉም የሰጠው አንተን አባዬ። ተኝተን ስንነቃ ጌታ ሆይ አንተን አስበን ነው የምንጽናናው እግዚአብሔር ሆይ። የደስታ ምንጭ አንተ ነህ፣ የመጽናኛው መንገድ አንተ ነህ እግዚአብሔር ሆይ። ያንተ መሆናችን ነው የሚያኖረን አባዬ። ሌላ የሚያኖረን ነገር የለም፣ ሌላ ተስፋ የለም፣ ሌላ መዳኛ የለም። ኢየሱስ 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 አባ አሰማራን አባ፣ እንደ ዳዊት አሰልጥነን በጓዳ አባዬ። ዛሬም አስተምረን፣ ዛሬም ወደ አንተ አስጠጋን፣ ዛሬም ቃልህን አባዬ ግለጥልን፣ ድምፅህን አሰማን አባዬ። እጃችንን ለሰልፍ አሰልጥን ጌታ ሆይ፣ ጠላታችንን የምንቋቋምበትን የክፉን ዘመን የምናልፍበትን በጌታ በኢየሱስ ክርስቶስ ስም አባዬ። እንደ ዳዊት አባ ጠላቶቹን ያለምንም ችግር እንደሚደመስስ እንደ ዳዊት ዛሬም በእኛ ዘመን አባ አስተምረን፣ አስታጥቀን፣ ምከረን አባ፣ እንሰማለን። ምከረን አባ፣ ምከረን ጌታ ሆይ። ከአንተ ጋር ይሻለናል እግዚአብሔር ሆይ፣ ከአንተ ጋር ይሻላል፣ ከአንተ ጋር ይሻላል በጌታ በኢየሱስ ክርስቶስ ስም አባት ሆይ። በዚህ ማለዳ ጠራን፣ በምሽታችን ላይ ጠራን፣ በሌሊታችን ላይ ጠራን፣ በኑሯችን ላይ ጠራን አባ ጌታ ሆይ። እንፈልጋለን፣ ታስፈልገናለህ አባዬ። እኛ የምንፈልገው አንተን ነው፣ የምትፈለገው አንተ ነህ በዚህ ዘመን ጌታ ሆይ። ሌላ የምንፈልገው ነገር የለም። መልስ ያለው አንተ ጋ ነው፣ ብርሃን ያለው አንተ ጋ ነው፣ ሰላም ያለው አንተ ጋ ነው እግዚአብሔር አባት ሆይ። መንገዳችንን አቅና ጌታ ሆይ። እግዚአብሔር ሆይ እንወድሃለን አባዬ። ከአንተ ጋር ይሻላል። ማታችን ከአንተ ጋር ይሁን፣ ሁሌም ከአንተ ጋር እንሁን። ካጠገብህ አንጥፋ፣ አንጥፋ ጌታ ሆይ። ዳሳሾች ልጆች አድርገን እግዚአብሔር አባት ሆይ። በቤትህ አለን፣ ተመችቶናል አባ፣ ተመችቶን ነው እያንዳንዳችን ተመችቶን፣ ፍቅር አሸንፎን፣ ፍቅር ማርኮን ነው እግዚአብሔር አባት። አንተን ፈልጎ ያገኘ የለም፣ አንተ ግን ፈልገህ አግኝተናል። የራስህ አድርገናል አባዬ። ስለመረጥከን እናመሰግናለን ጌታ ሆይ። የመረጥከን ተባረክልን፣ ያየህን ተባረክልን፣ የራስህ ያረከን ተባረክልን እግዚአብሔር ሆይ። ክብር ይሁን ላንተ፣ ምስጋና ይሁን ላንተ፣ አምልኮ ይሁን ላንተ። ይገባሃል፣ ይገባሃል አባዬ፣ ይገባሃል። ዛሬም እንደ ዳዊት እግዚአብሔር አባት ሆይ በእኛ ህይወት ጌታ ሆይ ሁሉን እንድታከናውን እግዚአብሔር ሆይ ከአንተ ጋር ተጣብቀን ዘመናችንን በቤትህ እንዲያልቅ እግዚአብሔር ሆይ እንለምናለን፣ እንጸልያለን አባዬ። ከጉያህ እንውጣ በጌታ በኢየሱስ ክርስቶስ ስም። በጉያ ሰብስበህ ስላስቀን ጌታ ሆይ ተመስገን አባ። ይህን ጸሎትም ስለሚያዳምጡ እግዚአብሔር ሆይ አብረውኝ ስለሚጸልዩ አመሰግንሃለሁ እግዚአብሔር አባት ሆይ። ሁሉ ለክብር ይዋል ጌታ ሆይ። አንተን ብለን ጌታ ሆይ ያፈርነው ያጣነው ነገር የለም። ስለምታረግልን መልካም ነገር ሁሉ፣ ስለ እረኝነት፣ ስለ አባትነት፣ ስለ ጥበቃ፣ ስለ ምህረት አባዬ፣ ስለማያልቀው ውለታ እናመሰግንሃለን። ክብር እናመጣለን ጌታ ሆይ ተመስገን። ጌታ ሆይ ተባረክ። ሁሉ ለክብር ይዋል አባዬ። ሁሉ ለአንተ አሳልፈን ሰጠን ጌታ ሆይ ተመስገን፣ ተመስገን። በምትወደው ልጅ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ጸለይኩኝ፣ አሜን። እግዚአብሔር የተመሰገነ ይሁን። ይህን ጸሎት የሰማችሁ አብራችሁ የጸለያችሁ ቶቼ ወንድሞቼ ይህንን ጸሎት ለሌሎችም እንዲደርስ ሼር አድርጉት፣ ይድረሳቸው። ሰው
እግዚአብሔር ያደረገለትን ማስታወስ ችሎ ማመስገን ለማመስገን ልቡ ሲነሳሳ እግዚአብሔር በቃ ምስጋና ይወዳልና መዳናችንን ማመስገን አለብን። መዳናችን ትልቅ ነገር፣ በእግዚአብሔር ዓይን ውስጥ መግባታችን፣ መመረጣችን፣ ጸድቀን ደግሞ በክብር መያዛችን፣ የእግዚአብሔር ልጆች ተብለን መጣራታችን ትልቅ ነገር ነውና ይህንን እንድናስታውስ ነው ዛሬ እግዚአብሔር ፊት የቆየ ነው። እግዚአብሔር ክብሩን ይውሰድ፣ ክብሩን ጠቅልሎ ይውሰድ። የረዳን ያገዘን ጌታ ስሙ ይባረክ። ዛሬም ዘወትርም እንግዲህ በጌታ ፍቅር ወዳችኋለሁ። በሚቀጥለው ሳምንት ደግሞ በሌላ ርዕስ ጌታ በሰጠኝ ርዕስ በጸሎት እንገናኛለን። ሁላችሁ ተባረኩ። መልካም ምሽት፣ መልካም ቀን ይሁንላችሁ። ሃሌሉያ። እሱን ከማወዳ ምን ይወዳደራል? ሁሉን እርግፍ አድርጎ አስትቶ ያስኬዳል። ሽልማቴ የኔ ጌታ። ሰላም ሰላም ወገኖቼ፣ ኢትዮጵያውያን፣ ኤርትራውያን፣ ይህ ወንጌል ለዓለም ሁሉ የቃልና የመንፈሳዊ ምክር አገልግሎት የመጨረሻው ዘመን የእግዚአብሔር ድምጽ የሚሰማበት ነው። እንዲህም አላቸው፣ ወደ ዓለም ሁሉ ሂዱ፣ ወንጌልንም ለፍጥረት ሁሉ ስበኩ። እህታችሁ ወንጌላዊት ጸገነት ነኝ።